2016 ለንደን ከተማ ስታንፎርድ ብሪጅ ስታዲየም ሜዳው ላይ ያለው አየር ልክ እንደ ጦር ሜዳ የከረረ የሙቀት መጠኑም ሰማይ የካበ የእንግሊዝ ፕሪሚየር ሊግ ታሪክ ውስጥ ከዚህ በፊት ታይቶ የማይታወቅ ፍጹም የተለየ ውጥረትና የነፍስ አድን ፉክክር ነግሷል። ሰማዩ በደመና ተሸፍኗል። የስታዲየም መብራቶች በርተዋል። በሚሊዮኖች የሚቆጠሩ የዓለም ሕዝቦች በቲቪ ስክሪኖቻቸው ፊት አፍጥተው ቀርተዋል። ቶተንሃም ሆትስፐር ከብዙ አስርተ ዓመታት በኋላ ያረፈባቸው የሊግ ዋንጫ የናፍቆት ጥማን ለመቁረጥ የመጨረሻውና ብቸኛው እድላቸው ይህ ነው። ካሸነፉ የቻምፒዮንነታቸው ሩጫ ይቀጥላል፣ ታሪክም ይቀየራል። ሌላኛው ደግሞ አስተናጋጁ ቼልሲ ባለፈው ዓመት ቻምፒዮን የነበረው ነገር ግን በውድድር ዘመኑ ተፈትኖ የወደቀው ቡድን ለቼልሲ በዚህ ጨዋታ ዋንጫ ማንሳት ቀርቶ የውድድር ዓመቱን ክብር ማዳን ብቻ ነበር ፍላጎታቸው። ግን ከዚህ በላይ የከተማው ባላንጣቸው ቶተንሃም ዋንጫ እንዳያነሳ የማድረግ ከባድ ግዙፍና ታሪካዊ ኃላፊነት ነበረባቸው። እናም ዳኛው የመጀመሪያውን ፉጨት አሰማ። መሬቱ በእግር ኳስ ጫማዎች ስር ይንቀጠቀጣል። ጨዋታው እንደተጀመረ ሁለቱም ቡድኖች ሜዳውን በእሳት አቀጣጠሉት። ቶተንሃሞች በከፍተኛ ፍጥነትና ጫና መጫወትም ጀመሩ። ደቂቃዎች እጅግ በፍጥነት እየገፉ ሲሄዱ የመጀመሪያው አጋማሽ ሊጠናቀቅ ሲቃረብ ቶተንሃም እዛቸውን ግብ አደረገው። ሃሪ ኬን ከፊት መስመር በድንቅ አጨራረስ ጎል አስቆጠረ። ስታዲየሙ በድንጋጤ ጸጥ አለ። ደቂቃዎች ሳይቆዩ ደግሞ ሶን ሄንግሚን ሁለተኛውን ግብ ከመረብ ጋር አዋህደው። ቼልሲ 0 ቶተንሃም 2። በመጀመሪያው አጋማሽ ማጠቃለያ ላይ ቶተንሃም 2-0 በመምራት በቁጥጥራቸው ስር አዋሉት። የሰሜን ለንደን ደጋፊዎች በስታዲየም ውስጥ በደስታ ስሜት ሰማይ ደረሱ። ዋንጫው ወደ መኖሪያቸው ሊመጣ የበርካታ ዓመታት ጥማቸው ሊቆረጥ ጥቂት ቀናት ብቻ የቀሩ መሰለ። ግን እዚህ ጋር በዚች ቅስፈት ሰማዩ ፈረሰ፣ መሬቱ ተሰነጠቀ። ኦ unprecedented drama in West London. The atmosphere is electric, the tension is unbearable, and the title race is gripping the very soul of England football. Tottenham dare to dream, but Stamford Bridge is about to become an absolute furnace. ሁለተኛው አጋማሽ ሲጀምር የስታንፎርድ ብሪጅ ሜዳ ወደ እውነተኛ የሳቅ ቃጠሎ የጦር ሜዳ ተለወጠ። ቼልሲዎች በልባቸው ውስጥ ባለው የውጥረት መንፈስ ተነስተው መጣላት ጀመሩ። ጨዋታው ከእግር ኳስ ማዕቀፍ ወጥቶ ወደ ንትርክ፣ ከፍተኛ ፉክክርና የደም ግልቢያ ተቀየረ። ደቂቃዎች እየገፉ ሲሄዱ ቼልሲ ማጥቃቱን አጠናክሮ ቀጠለ። ጋሪ ካሄል ከቀኝ መስመር በተነሳ የማዘመት የተገኘውን ኳስ በመረብ ላይ ያስፈነጠረው። ቼልሲ 1 ቶተንሃም 2። የስታዲየሙ ድምፅ ተናወጠ፣ ተስፋው መመለሱን አበሰረ። ጨዋታው ወደ መጨረሻው ሜዳ ጫንቃ ሰባሪ ደቂቃዎች እየተቃረበ፣ ተጫዋቾቹ በሜዳው ላይ እየተጋጩ እርስ በራሳቸው እየተጋፋፉ፣ ቢጫና ቀይ ካርዶች በዝናብ መርገፍ ጀመሩ። ሜዳው ላይ ያለው ትርምስ ዳኛውን ማርክ ክላስተንበርግን ከፍተኛ ፈተና ውስጥ ከከተተው በኋላ ጨዋታው ወደ ታሪካዊው የመጨረሻ ምዕራፍ ተሸጋገረ። ጨዋታው ወደ መጨረሻው ሰዓት፣ ወደ አስጨናቂው የጨዋታው መገባደጃ ደቂቃዎች እየተንደረደረ ነው። ስታዲየሙ ውስጥ ያለው ውጥረት ከመጠን በላይ አልፏል። ተጫዋቾቹ በሜዳው ላይ እርስ በራሳቸው የተጋፉ፣ የደም ግልቢያውን የትግል መንፈሱ ከፍተኛ ደረጃ ላይ ደርሷል። ዳኛ ማርክ ክላስተንበርግ ጨዋታውን በጠንካራ ዲሲፕሊን ለመቆጣጠር እየሞከረ ነው። ደቂቃው 83 ደቂቃ ላይ ደረሰ። አስደናቂው ቅጽበት ሊከሰት ጥቂት ሰከንዶች ብቻ ቀርተውታል። ኤዲን ሃዛርድ ከግራ መስመር ኳሱን ተቆጣጠረ። ከዲያጎ ኮስታ ጋር ኳስና ምድር ተለዋውጠው ሃዛርድ ከሳጥን ውጭ ቆሞ ኳሱን አገኛት። መሬቱን በግራ ጫማው አጥብቆ ተከለ። በቀኝ እግሩ ያንን የማይረሳ አስደናቂ የተስተካከለ ኩርባ ከላከው። ኳሷ እንደ ንስር አየር ላይ ተንሳፋ ወደ ግብ ጠባቂው የላይኛው ጥግ በቀጥታ አረፈች። መስኮቱ ተሰበረ፣ መረቡ ተንቀጠቀጠ። 2-2. ኦ monumental twist in the tale. Eden Hazard has broken Tottenham nurses. The bridge is rocking, the blue half of London is roaring, and the Premier League title race has just reached its absolute cinematic climax. ስታዲየሙ በድንጋጤ በጨዋታና በታላቅ ብጥብጥ ተናወጠ። የቶተንሃም ተጫዋቾች በሜዳው ላይ ተንበርክከው ቀሩ። ፊታቸው ላይ ያለው የተስፋ መቁረጥ ስሜት የዓመታት ጥማ
ያጋጠማቸው በአይናቸው ፊት መክሰሙን አሳየ። ጨዋታውም ተጠናቀቀ 2-2። የውጤት በስታንፎርድ ብሪጅ የቼልሲን ክብር ብቻ አላዳነም። ከሰዎች እይታ ባሻገር ከስታንፎርድ ብሪጅ ውጪ ራቅ ብሎ በሚገኘው ሌስተር ከተማ ውስጥ ግን ታላቅ ድል ታወጀ። ሌስተር ሲቲ ማንም ያልጠበቀው ያ ትንሽ ክለብ በታሪኩ የመጀመሪያውን የፕሪሚየር ሊግ ዋንጫ ማግኘቱ በእርግጠኛነት ተረጋገጠ። የስታንፎርድ ብሪጅ ጦርነት፣ የእግር ኳስ ስሜት ንትርክ፣ ውበትና የማይታመን ድራማ በአንድ ላይ ተጠቅልሎ የታየበት በዓለም ዙሪያ ለዘላለም የሚታወስ የማይረሳ ምሽት ሰኔ 2016 ከስታንፎርድ ብሪጅ ግርግር ምሽት ውጪ ማዕበሉ አልፎ ጸጥታ በሰፈነበት ሰዓት መላው የዓለም ትኩረት ወደ አንዲት ትንሽ ከተማ ዞረ። ሌስተር በእንግሊዝ እግር ኳስ ታሪክ ውስጥ ማንም የማይገምተው የቁጥር ስሌት የማያሰኘው ያ የማይረሳ ታምር እውን የሆነበት ቦታ በየዓመቱ እንደ ማንቸስተር ዩናይትድ፣ አርሴናል፣ ቼልሲና ማንቸስተር ሲቲ ባሉ ግዙፍና በቢሊዮኖች በሚቆጠሩ ገንዘብ በተገነቡ ክለቦች ጥላ ስር የሚኖረው የድሃ ክለብ በክላውዲዮ ራኔሪ የተመራ ዓለምን ያስገረመ ታሪክ ጻፈ። እንደ ጄሚ ቫርዲ ከታችኛው የቱልክ ተነስቶ ጎል ማዕበል የፈጠረው አጥቂ፣ ሪያድ ማህሬዝ በቀኝ መስመር ሜዳውን የሚያስጨንቀው ድንቅ አርቲስት እና እንጎሎ ካንቴ ሜዳውን በሙሉ በጉልበቱ የሸፈነው የማይበገረው ተከላካይ መካከለኛ፣ ሁሉም ተሰባስበው የማይቻለውን ቻሉት። እናም በዚያች ዕለት በለንደን ስታንፎርድ ብሪጅ ሜዳ ላይ ቼልሲ ከቶተንሃም አቻ ሲለያይ የሌስተር ከተማ ሙሉ በሙሉ በደስታ ተናወጠ። በሺዎች የሚቆጠሩ ደጋፊዎች ወደ ጎዳናዎች ወጡ። የእንባ የሳቅና የድል ጩኸት ከተማዋን አጥለቀለቃት። ባለጸጎቹን ክለቦቹን በማሸነፍ የፕሪሚየር ሊጉን ዋንጫ ማንሳት በእግር ኳስ ታሪክ ውስጥ ከዚህ በፊት ታይቶ የማይታወቅ ወደፊትም ለመድገም እጅግ ከባድ የሆነ ትልቁ ታምር ሆነ። የስታንፎርድ ብሪጅ ጦርነት የዚሁ ታሪክ የመጨረሻው ምዕራፍ መክፈቻ ቁልፍ ነበር። ቶተንሃም ዋንጫውን አጣ፣ ቼልሲ ክብሩን አስጠበቀ። ሌስተር ግን የዓለምን እግር ኳስ ታሪክ ለዘላለም ቀየረ። ወድ የአሜን ስፖርት ተከታታዮች እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ቸር ጊዜ ይሁንላችሁ። Amen Sport.